እውን የዓለም የንግድ ደም ስር የሆነው ሆርሙዝ የአሜሪካ ግዛት ሊሆን ይችላል? የሰው ልጅ ታሪክ ካለፉት ጥቂት አስርት ዓመታት ወዲህ ካስተናገዳቸው እጅግ ውስብስብና አስደንጋጭ የጂኦፖለቲካዊ ቀውሶች መካከል በመካከለኛው ምስራቅ በአሜሪካ በእስራኤልና ኢራን መካከል የተቀሰቀሰው ወቅታዊ ወታደራዊ ፍጥጫ በቀዳሚነት ይጠቀሳል። ይህ ቀጠና ለዘመናት የሀያላን አገራት የፍላጎት መጋጫም፣ የሃይማኖታዊና የርዕዮተ ዓለም ቅራኔዎች መፈልፈያ እንዲሁም የዓለም የኃይል አቅርቦት የደም ስር ሆኖ ቆይቷል። ዛሬ ግን ሁኔታው ከተለመደው የድንበር ግጭት ወይም የዲፕሎማሲ ሰጣ ገባ አልፎ የዓለምን ኢኮኖሚያዊ መዋቅርና የኃይል ሚዛን መሰረታዊ በሆነ መንገድ ወደሚቀይር አዲስ ምዕራፍ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰነዘሩት አወዛጋቢና አስደንጋጭ መግለጫ ለዚህ ቀውስ አዲስ ገጽታ ሰጥቶታል። Pretty soon I'll be declaring the Hormuz Strait a territory of the United States. የሆርሙዞች መጠን የአሜሪካ ግዛት አድርጎ የመሰየም ፍላጎት በዓለም አቀፍ ሕግና በሉዓላዊነት መርሆች ላይ ትልቅ ጥያቄ ከማስነሳቱም በላይ በቀጠናው ያለውን የኃይል ፍላጎትና አሜሪካ ትቅደም የሚለውን መርህ የማስከበር ግብ ምን ያህል ርቀት ሊሄድ እንደሚችል ማሳያ ሆኗል። ይህ ንግግር በኢራን በኩል ከታየው ጽኑ አቋም ጋር ተዳምሮም አካባቢውን በማናቸውም ሰዓት ሊፈነዳ ወደሚችል ፈንጂነት ቀይሮታል። ከሆርሙዞች መጥመዘጋት እስከ ዋይት ሃውስ አወዛጋቢ መግለጫዎች በመካከለኛው ምስራቅ የተቀሰቀሰው ጦርነት ከወታደራዊ ፍጥጫ ባለፈ የዓለምን ኢኮኖሚያዊና የኃይል ሚዛንን ወደማይገመት አቅጣጫ እየመራው ይገኛል። የዶናልድ ትራምፕ ያልተጠበቀ የይገባኛል ጥያቄ እውን የዓለም የንግድ መስመር ደም ስር የሆነው የሆርሙዝ ወሽመጥ የአሜሪካ ግዛት ሊሆን ይችላልን እያስባለ ይገኛል። ይሁን እንጂ ይህ ቀውስ የጥፋትና የውዝግብ ታሪክ ብቻ አይደለም። ይልቁንም አዳዲስ ዓለም አቀፍ አሰላለፎችና የኢኮኖሚ ሽግግሮች እየተወለዱበት ያለ ክስተት ነው። በሳውዲ አረቢያ መሪነት የተመሰረተው አዲሱ የባህር መከላከያ ጥምረት የቀጠናው አገራት በራሳቸው ጉዳይ ላይ የመወሰንና ደህንነታቸውን በራሳቸው የመጠበቅ ፍላጎት እያደገ መምጣቱን ያሳያል። በሆርሙዝ ወሽመጥ ዙሪያ የተደቀነው አደጋና ሀያላኑ አገራት ለበላይነት የሚያደርጉት እሽቅድምድም ዓለም ቀጥሎ ምን ይፈጠር ይሆን እያለ እንዲጠብቅ አድርጎታል። በሌላ በኩል ይህ ጦርነት የነዳጅ ዋጋን ሰማይ ሲያደርስ ለቻይና ደግሞ ተመችቷታል እየተባለ ነው። ቻይና ጦርነቱ እንዲቀጥል ፍላጎቷ ነው። ምክንያቱም አንድም አሜሪካንን ያዳክምላታል፣ አለፍ ሲልም ኢኮኖሚዋን ያመነድገዋል። ቤጂንግ የዓለምን ገበያ እንድታጥለቀልቅ ጦርነቱ እንዴት በር ከፈተላት? ዝርዝሩ አስገራሚ ሆኗል። እዚህ ጋር ደግሞ ሌላ ትኩሳት እንዲል አርቲስቱም ኢራን ለፈረንሳይ የሰጠችው ማስጠንቀቂያም የቀጠናው ሌላኛው ራስ መታት ሆኗል። በቴህራንና በፓሪስ መካከል የዲፕሎማሲያዊ ፍጥጫ መካረር ታይቷል። ነገሩ የፈረንሳይ ዲፕሎማቶች ፈጸሙት በተባለ ድርጊት የተነሳ ነው። ኢራን ለፈረንሳይ በሰጠችው ማስጠንቀቂያ ወደ እርምጃ ልትገባ እንደምትችል ገልጻለች። ወዲህ ደግሞ የኢራን ጦር ለ6 ወራት ባደረገው ተከታታይ ውጊያም የዓለም ሀያላንን ማንበርከክ መቻሉን የአብዮታዊ ዘቡ አዛዥ አስታውቀዋል። ለተዋጊዎቻቸውም ምስጋና አቅርበዋል። በዓልን አስመልክቶ የ3 ሚሊዮን ብር ቅናሽ አድርገናል። በተወዳጁ ሲኤምሲ ላይ እንደ ኢትዮጵያ እጅግ ቅንጡ ኮምፓውንድ አፓርትመንት ለሽያጭ አውጥተናል። ከፀሐይ ሪል ስቴት አጠገብ የፓርክ እይታ ያላቸውን ከ73 ካሬ እስከ 300 ካሬ፣ ከባለ 1 መኝታ እስከ ባለ 4 መኝታ በተለያዩ የካሬ አማራጮች ከ700 ሺህ ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ ቀስ ብለው የሚከፍሉበት፣ ቀድመው ለሚመጡ ደንበኞቻችን ከ7 እስከ 30% እውነተኛ ቅናሽ አዘጋጅተናል። ቅንጦት ይገባውታል። ይሄንን ታላቅ ቅናሽ ለመጠቀም በ0911 22 10 35 ላይ ይደውሉልን። መልካም ዕድል። ጤና ይስጥልን የመሾለኪያ ቤተሰቦች እንዴት አላችሁ? በዚህ መሰናዷችን ከመካከለኛው ምስራቅ የጦር አውድማ እስከ ቻይና የቴክኖሎጂ ፋብሪካዎች፣ ከአሜሪካ የምርጫ ቅስቀሳ እስከ እስያ የነዳጅ ማደያዎች ድረስ የተዘረጋውን ሰንሰለታማ ግንኙነት እንመረምራለን። የሆርሙዝ ወሽመጥ መዘጋት እንዴት የዓለምን የኃይል አጠቃቀም ታሪክ እየቀየረው እንደሆነ፣ ቻይና ከዚህ ትርምስ በስተጀርባ ኢኮኖሚዋን እንዴት እያምዘገዘገች እንደሆነና የወደፊቱ የዓለም የኃይል ሚዛን ወዴት እንደሚያደላም በጥልቀት እንመለከታለን። በተጨማሪም በቴህራንና ፓሪስ መካከል ስለተለኮሰው አዲሱ እሳትም የምንላችኋለን። እስከ መጨረሻው አብራችሁን ቆዩ።
በመካከለኛው ምስራቅ ያለው ውጥረት፣ የሆርሙዝ ወሽመጥ ቀውስና የዓለም የኢኮኖሚ ውዥንብር በመካከለኛው ምስራቅ ቀጠናም በአሜሪካ እስራኤልና ኢራን መካከል የተቀሰቀሰው ከፍተኛ ወታደራዊ ግጭት ከተጀመረ ወዲህ የዓለም አቀፉ ማኅበረሰብ ትኩረት በባሕረ ሰላጤው አካባቢ ላይ ሆኗል። ይህ ግጭት በወታደራዊና በጂኦፖለቲካዊ አስተላልፎች ላይ ብቻ የተወሰነ ባይሆንም በዓለም አቀፍ ንግድ፣ በኃይል አቅርቦት፣ በባህር ላይ ደህንነትና በአዳዲስ ቴክኖሎጂዎች ሽግግር ላይ ከፍተኛና አወዛጋቢ ተጽዕኖ እያሳደረ ይገኛል። ከዚህ ሁኔታ ጋር ተያይዞ የሚታዩት ፖለቲካዊ መግለጫዎች፣ ወታደራዊ ስልቶችና ኢኮኖሚያዊ ውጤቶች የዓለምን ወቅታዊ ሁኔታ ወደ አዲስና ያልተጠበቀ ምዕራፍ ከተውታል። በሽንፈት ላይ ሽንፈት እየተደራረበ የሰለቻቸው ትራምፕ የሚመኩባት መርከባቸው አብርሃም ሊንከን በአቅም ማነስና በመርከበኞች አእምሮ ጤና መቃወስ ከሥራ ውጭ ብትሆንም ትራምፕ ግን ለቀጣይ አጋማሽ ዘመን ምርጫ የአሜሪካ ዜጎችን ልብ ለማራራት በየአደባባዩና ሚዲያው የበሬ የወለደ ውሸታቸውን መወትወት ቀጥለዋል። ትላንትም በአንድ ምርቃት ላይ የተናገሩት ይህንኑ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውዮርክ ግዛት ጋርደን ሲቲ በሚገኘው የፖሊስ አካዳሚ ለደጋፊዎቻቸው ባደረጉት ንግግር ከኢራን ጋር ያለው ጦርነት አሜሪካና እስራኤል በሚቀዳጁት ድል ሲጠናቀቅ የሆርሙዝ ወሽመጥ የአሜሪካ ግዛት አካል እንደሚሆን ገልጸዋል። የሆርሙዝ ወሽመጥ ለዓለም አቀፍ ነዳጅ፣ የተፈጥሮ ጋዝና የማዳበሪያ አቅርቦት እጅግ ወሳኝ የውሃ መተላለፊያ መስመር እንደመሆኑ መጠን ይህ መግለጫ በዓለም አቀፍ ዲፕሎማሲና ፖለቲካ ዘንድ ትልቅ መነጋገሪያና የድንጋጤ ማዕበልን ፈጥሯል። ትራምፕ ለሪፐብሊካን ተመራጮች ድጋፍ ለማሰባሰብ ባደረጉት በዚህ ንግግር ላይ እንደተናገሩት አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ። ይህ እውነት ነው ሲሉ አስረግጠው ተናግረዋል። Pretty soon I'll be declaring the Hormuz Strait a territory of the United States. በተጨማሪም በወሽመጡ መዘጋት ምክንያት የነዳጅ ዋጋ በመጨመሩ አሜሪካውያን ተጨማሪ ክፍያ መክፈል እንዳለባቸው ያመኑት ትራምፕ የዋሽንግተን አስተዳደር በኢራን ወደቦች ላይ የጣለውን እግድ የብረት ግንብ በማለት አሞካሽተውታል። ይህ ድርጊት ለአሜሪካ ብቻ ሳይሆን በሆርሙዝ በኩል በሚደረግ የመርከቦች እንቅስቃሴ ላይ ለሚደገፉ አገራት የሚሰጥ ታላቅ የሕዝብ አገልግሎት እንደሆነም ገልጸዋል። ሆኖም የፕሬዝዳንቱ ንግግር ከ5 ወራት በላይ የቆየውን የኢራን ጦርነትን በተመለከተ የታሰበበት የአሜሪካ የውጭ ፖሊሲ ለውጥ እንደሆነ ወይም ለምርጫ ቅስቀሳ ሲባል የተሰነዘረ አስተያየት እንደሆነ በግልጽ የታወቀ ነገር የለም። ወዲህ ደግሞ የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ የትራምፕን ንግግር ካዳመጡ በኋላ ወሽመጡ በኢራን ቁጥጥርና ስልጣን ስር እንደሚቆይና በትራምፕ አስተያየት ምንም እንደማይረበሹ በመግለጽ የአሜሪካንን ጥያቄና ዛቻ ውድቅ አድርገውታል። የጦርነቱ መነሻና የወሽመጡ መዘጋት ያስከተለው መዘዝ አሜሪካና እስራኤል በጋራ በመሆን የኢራንን የኒውክሌር ፕሮግራም ለማስቆም አልመው በወሰዱት አጠቃላይ ወታደራዊ እርምጃ ምክንያት እንደሆነ ይታወቃል። የሁለቱ ሀገራት ከፍተኛ ባለሥልጣናት የኢራን ጦርነት በተጀመረበት ወቅት የሀገሪቱን የኒውክሌር አቅም ማዳከም ዋነኛ ዓላማቸው እንደሆነ ሲናገሩ ነበር። ኢራን በበኩሏ ለሚፈጸምባት ድብደባና ጥቃት ምላሽ ለመስጠት በባሕረ ሰላጤው ሀገራት የሚገኙ የአሜሪካ የጦር ሰፈሮችን እንዲሁም በወሽመጡ በኩል የሚያልፉ ነዳጅ ጫኝ መርከቦችን እያጠቃች ነው። ምንም እንኳን ቀደም ሲል በሰኔ ወር ሁለቱ ወገኖች ወታደራዊ እርምጃዎችን የሚያስቆም የመግባቢያ ሰነድን ተፈራርመው የነበረ ቢሆንም ስምምነቱ ከጥቂት ሳምንታት በላይ ሳይዘልቅ ፈርሶ ጦርነቱ ዳግም አገርሽቷል። አሜሪካ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን እንቅስቃሴም በጽኑ የገደበች ሲሆን የሁለቱ ሀገራት መካረርና ፍጥጫ የዓለም የነዳጅ ዋጋ ቅናሽ እንዳያሳይና ይልቁንም በከፍተኛ ደረጃ እንዲቅበዘበዝ ምክንያት ሆኗል። የኢራንና አሜሪካን ጦርነት ተከትሎ ነፍስ የዘራው በሳዑዲ አረቢያ የሚመራው አዲሱ የባህር መከላከያ ጥምረት በቀጠናው እየጨመረ የመጣውን የደህንነት ስጋት ለመቀነስና ዓለም አቀፍ የንግድ መስመሮችን ለማስጠበቅ በሳዑዲ አረቢያ መሪነት አዲስ የባህር መከላከያ ጥምረት መስርቷል። የሳዑዲ አረቢያ መከላከያ ሚኒስቴር ይፋ እንዳደረገውም 15 ሀገሮች ዓለም አቀፍ የባህር መከላከያ ጥምረት ለመመስረት የተዘጋጀውን የጋራ መግለጫ ሰነድ ፈርመዋል። 13 ሀገሮች ደግሞ ብሔራዊ ሂደታቸውን አጠናቀው የጥምረቱን ቻርተር በይፋ ተቀላቅለዋል።
ጥምረቱ በሳውዲ አረቢያ የሚመራ ሲሆን ፓኪስታን የምክትልነቱን ቦታ ትይዛለች። በጂዳ ከተካሄደው ሦስተኛው የዕቅድ አውጪዎች ስብሰባ በኋላም ጥምረቱ ወደ ተቋማዊና ተግባራዊ እንቅስቃሴ መሸጋገሩ ተገልጿል። የተቀሩት ሀገሮችም ጥምረቱን ለመቀላቀል የሚያስፈልጉትን ብሔራዊ ሂደቶች እያጠናቀቁ ይገኛሉ። የዚህ ጥምረት ዋነኛ ዓላማም በባቤል መንደብ ወሽመጥ፣ በቀይ ባህርና በኤደን ባሕረ ሰላጤ ውስጥ ያለውን የመርከቦች እንቅስቃሴ ነጻነት፣ ዓለም አቀፍ ንግድና የኃይል አቅርቦት መስመሮችን ከአደጋና ከጥቃት መጠበቅ እንደሆነ ተገልጿል። አሜሪካና ኢራን እያደረጉት ያሉት ጦርነት እየተጣደፈ ባለበት በዚህ ጊዜ ቻይና ደግሞ የዓለምን ኢኮኖሚ እየዘወረችው ትገኛለች። በተለያየ ጊዜ ለኢራን ውድ መሳሪያዎችንና ቴክኖሎጂዎችን እየሸጠች የምትገኘው ቻይና አሜሪካ ከዚህ ጦርነት እንድትወጣ ፍላጎት ያላት አትመስልም። ይልቁንም አሜሪካ በተራዘመ ጦርነት ኢኮኖሚዋና ዲፕሎማሲ አቅሟ እንዲደቅ ትፈልጋለች። The United States and Israel initiated a major war in the Middle East against Iran. And the biggest winner of this war isn't going to be any of them. It's going to be China instead. የነዳጅ ዋጋ ንረትና የቻይና የኤሌክትሪክ መኪናዎች የበላይነት፣ የመካከለኛው ምስራቅ ጦርነትና የሆርሙዝ ወሽመጥ መዘጋት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናጋትን አስከትሏል። በተለይም ከመካከለኛው ምስራቅ የሚመጣ ነዳጅ ላይ ከፍተኛ ጥገኝነት ያላቸው የደቡብና ደቡብ ምስራቅ እስያ ሀገራት በናፍጣና በነዳጅ ዋጋ ጭማሪ ምክንያት ለከፍተኛ ኢኮኖሚያዊ ጫና ተዳርገዋል። በፊሊፒንስ የናፍጣ ዋጋ በ57 በመቶ አድጓል። በስሪላንካ ደግሞ የናፍጣ ዋጋ በ48% ጨምሯል። በቻይና የአገር ውስጥ የነዳጅ ዋጋ 15 በመቶ ጭማሪ አሳይቷል። ይህ የነዳጅ ዋጋ ንረት ግን ለሌላ የንግድ ዘርፍ አዲስና ያልተጠበቀ ዕድል ይዞ መጥቷል። ይኸውም ለቻይና የኤሌክትሪክ መኪና አምራቾች ነው። ቻይና ወደ ውጭ የምትልካቸው በኤሌክትሪክ የሚሰሩ የጭነትና የከባድ መኪኖች ቁጥር ከጦርነቱ መነሳት ወዲህ በእጥፍ አድጓል። ቻይና በኤሌክትሪክ የሚሰሩ ቀላልና ከባድ የጭነት መኪናዎችን በፍጥነት እያመረተች ለገበያ የምታቀርብ ሲሆን ሌሎች ሀገራትም የእርሷን ፈለግ ለመከተል እየሞከሩ ይገኛሉ። የዓለማችን ግንባር ቀደም የኤሌክትሪክ ከባድ መኪናዎች አምራች የሆነው የሳኒ ኩባንያ የገበያ ጥናት ባለሙያም ዣኦ ቲንግዩ እንደገለጹት ይህ የኃይል ቀውስ ለዘርፉ አዳዲስ ገበያዎችን ከፍቷል። የእስያ ሀገራት የነዳጅ ወጪያቸውን ለመቀነስና የነዳጅ እጥረቱን ለመቋቋም በፍጥነት ወደ ኤሌክትሪክ ተሽከርካሪዎች መሸጋገራቸው ቻይና በዘርፉ ያላትን ዓለም አቀፍ የበላይነትን የበለጠ አጠናክሮላታል። በመካከለኛው ምስራቅ እየተካሄደ ያለው ግጭት ተራ ወታደራዊ ፍጥጫ ብቻ ሳይሆን የዓለምን የወደፊት የኃይል የደህንነትና የኢኮኖሚ አቅጣጫ እየቀየረ ያለ ክስተት ነው። በካርታው ላይ በግልጽ እንደሚታየው ሆርሙዝ ወሽመጥ የታነቀችበት አጋጣሚ የዓለምን የነዳጅ የደም ስር በመቁረጥ ሙሉውን ዓለም አቀፍ የንግድ ሥርዓት አውኮታል። አሜሪካ በፕሬዝዳንቷ በኩል ያነሳችው የሆርሙዝ ወሽመጥ ይገባኛል ጥያቄ የቀጠናውን የኃይል ሚዛን በመቀየር በዲፕሎማሲያዊ ዓለም አቀፍ ሕግጋት ላይ አዳዲስ ጥያቄዎችን የሚያስነሳ ነው። በሌላ በኩል የሳውዲ አረቢያና የፓኪስታን አዲስ የባህር መከላከያ ጥምረት መመስረት በቀጠናው ያሉ ሀገራት የራሳቸውን ደህንነት በራሳቸው የማስጠበቅ ፍላጎት እያደገ መምጣቱን ያሳያል። ሀገራቱ በቋሚነት በአሜሪካ የደህንነት ጥላ ስር ከመጠለል ይልቅ የራሳቸውን ንግድና የኃይል መስመሮችን ለማስጠበቅ ወደ ጥምረት መምጣታቸው የወደፊቱን የጂኦፖለቲካ አሰላለፍ የሚቀይር ነው። በኢኮኖሚው ረገድ ደግሞ ቀውሱ ባህላዊውን የነዳጅ ኢኮኖሚ ወደ አረንጓዴና ታዳሽ ኃይል በተለይም ወደ ኤሌክትሪክ ተሽከርካሪዎች የሚደረገውን ሽግግር አፋጥኖታል። የእስያ ሀገራት በነዳጅ ዋጋ መወደድ ምክንያት ወደ ቻይና ኤሌክትሪክ መኪኖች መዞራቸውም ቻይና በዓለም የኤሌክትሪክ ተሽከርካሪዎች ገበያ ላይ ያላትን የበላይነት ከመቼውም ጊዜ በላይ አጠናክሮታል። ይህም ምዕራባውያን ሀገራት በቴክኖሎጂው ዘርፍ የነበራቸውን የበላይነት የሚፈታተን አዲስ ክስተት ሆኗል። በአጠቃላይ ሲታይ በመካከለኛው ምስራቅ ብቻ የተቀሰቀሰው ጦርነት ወደ ወታደራዊ ግጭት ብቻ ሳይሆን የዓለምን የፖለቲካ ደህንነት እንዲሁም የኢኮኖሚ መዋቅርን መሠረታዊ በሆነ መንገድ እየቀየረው ይገኛል። የትራምፕ የሆርሙዝ ወሽመጥ ይገባኛል ጥያቄ፣ በሳውዲ የሚመራው አዲሱ የባህር ጥምረትና የቻይና የኤሌክትሪክ መኪናዎች በገበያ ላይ መንገስ ሁሉም የዚሁ አጠቃላይ ቀውስ የተለያዩ ገጽታዎች ናቸው።
የኃይል አቅርቦት መስመሮች መዘጋት ዓለምን ወደ አዳዲስ የታዳሽ ኃይል አማራጮችና የኤሌክትሪክ ቴክኖሎጂዎች እንዲሸጋገር ያስገደደ ቢሆንም በቀጠና ያለው አለመረጋጋትና የሀያላን አገራት ፍጥጫ ግን አሁንም ለዓለም ሰላም፣ ለነፃ ንግድና ለዓለም አቀፍ ኢኮኖሚ ትልቅ ስጋት እንደሆነ ቀጥሏል። የዚህ ቀውስ መጨረሻ ወዴት እንደሚያመራና የዓለም አቀፉ ማኅበረሰብ ሁኔታውን እንዴት እንደሚቃኘው በመጪዎቹ ወራት የሚታይ ይሆናል። ኢራን ለፈረንሳይ ማስጠንቀቂያ ሰጥታለች። የኢራን ደህንነት ሚኒስቴር የፈረንሳይ መንግሥት ዲፕሎማቶችን በሰርጎ ገብነትና በጣልቃ ገብነት ላይ እንዲሳተፉ እንደማይፈቅድ በማሳወቅ መሰል ድርጊቶች ከተደገሙ ተገቢውን እርምጃ እንደሚወስድ አስጠንቅቋል። ሚኒስቴሩ ዛሬ ባወጣው መግለጫም ዲፕሎማቶቹ የተገኙት የኢራን የደህንነት ኃይሎች ሌሎች 2 ተጠርጣሪዎችን በሚመረምሩበት ወቅት በሚስጥራዊ የመሰብሰቢያ ቦታ ላይ እንደነበር አስታውቋል። የኢራን የደህንነት ሚኒስቴር አክሎም በምርመራው ወቅት የተያዙ ሰነዶች ግለሰቦችን ለመለየት ሚስጥራዊ ግንኙነቶችን ለመመስረትና በኢራን ውስጥና ከኢራን ውጪ የደህንነት መረቦችን ለመዘርጋት የተዘረጉ ጥረቶች እንደሚያሳዩ ገልጿል። በተጨማሪም ከዚህ እንቅስቃሴ ጋር የተያዙ ውሎች በኢራን የነበሩት የቀድሞ የፈረንሳይ አምባሳደር ፊርማ እንዳለባቸው ሚኒስቴሩ አመልክቷል። ሚኒስቴሩም ተጠርጣሪዎቹን በመመርመርና ከተያዙበት ቦታ የተገኙ ሰነዶችንና ማስረጃዎችን በመፈተሽ ላይ ያለ በፈረንሳይ በኩል ትኩረትን ለማስቀየስ ያለመ የሚዲያ ዘመቻ ተከፍቶብኛል ብሏል። በቦታው ላይ በተደረገ ፍተሻም የተያዙ ሰነዶች የመጀመሪያ ደረጃ ምርመራ እንደሚያሳየው ግለሰቦችን መለየት፣ በኢራን ውስጥና ውጪ ሚስጥራዊ ግንኙነቶችን መፍጠርና ሚስጥራዊነትን በመጠበቅ ለውጭ አካላት ፍላጎት ካላቸው ግለሰቦች ጋር መረቦችን መዘርጋትን ያካተተ ሰፋ ያለ የሰርጎ ገብነትና ጣልቃ ገብነት ፕሮጀክት ዝርዝር ተለይተዋል ተብሏል። ሚኒስትሩ አክሎም በተያዙት ሰነዶች ላይ የተገኙት ውሎች በኢራን የነበሩት የቀድሞ የፈረንሳይ አምባሳደር ፊርማ ያለባቸው መሆኑን ገልጾ የፈረንሳይ መንግስት ስለ ሕገ ወጥና ጣልቃ ገብነት ተግባራቱ መልስ መስጠትና ስለ ዕቅዱ ማብራሪያ መስጠትም እንዳለበት አሳስቧል። ይህ እንቅስቃሴ በተለይም በጦርነቱ ወቅት በኢራን የውስጥ ጉዳይ ላይ የተደረገ ግልጽ ጣልቃ ገብነትና በኢራን ሕጎችና የዲፕሎማሲያዊ ደንቦች ላይ የተቃጣ ዓይን ያወጣ ጥሰት መሆኑን ገልጿል። በሌላ ዜና ኢራን የዓለም ሀያላን ጦርን ማንበርከክ መቻሏን አስታውቃለች። የኢራን አብዮታዊ ዘብ አዛዥ ብርጋዴር ጀነራል አህመድ ቫሂዲ የኢራን ወታደራዊ አባላት ለ6 ወራት ላደረጉት ተከታታይ ውጊያ አድናቆታቸውን ገልጸዋል። የእነሱ ኦፕሬሽን በዓለም ላይ እጅግ በጣም የታጠቀውን ወታደራዊ ኃይል እንዲንበረከክ ማድረጉን ገልጸዋል። ቫሂዲ ለኢራን አብዮታዊ ዘብ፣ ለጦር ኃይሉ፣ ለሕግ አስከባሪ እዝ፣ ለባሲጅ፣ ለጎሳ ኃይሎችና ለሌሎች የደህንነት አካላት አባላት የነበራቸውን ጽናትና በጦር ሜዳ ያሳዩትን ብቃት አድንቀዋል። የኢራን ኃይሎች ከደቡብ ደሴቶችና የባህር ዳርቻዎች ሙቀትና እርጥበት አንስቶም እስከ ሰሜናዊ ድንበር ተራራማ አካባቢዎች ካለው ቅዝቃዜ ድረስ ባሉ አስቸጋሪ ሁኔታዎች ውስጥ ሆነው በከባድ የባሩድ አረር ውስጥ ስኬታማ የማጥቃትና የመከላከል ሥራዎችን ማከናወናቸውን ተናግረዋል። አዛዡ እንደገለጹት ይህ የ6 ወራት ዘመቻ በሰው ልጅ ላይ ጭካኔን የሚፈጽሙ ጠላቶችን መቋቋም የተቻለበት ነው። ካሁን በኋላ ጠላቶች የሚፈጽሙት ግፍ እንደሚያበቃና በተጨቆኑ ሕዝቦች ዘንድ በሀያላን አገራት የሚካሄደው የበላይነት ጉዞ ፍጻሜ ያገኛል የሚል ተስፋን እንዲያጠናክር አድርጓል ብለዋል። ቫሂዲ በመልእክታቸው የአያቶላ ሰይድ ሞጅተባ ኻሜኒን አመራር ያደነቁ ሲሆን የኢራን ወታደራዊ አፈጻጸም ፍላጎቶቿን በጠላቶቿ ላይ የመጫን ችሎታ እንዳላት ማሳያ ነው ብለዋል። ውድ ቻናላችን ቤተሰቦች ለዛሬ ስለ መካከለኛው ምስራቅ ውጥረት የተሰሙ አዳዲስ ክስተቶችን ያጠናቀርንበት መሰናዷችን ይህንን ይመስል ነበር። እናንተ ምን አስተያየት አላችሁ? ሐሳባችሁን በኮመንት መስጫው ላይ ያስፈሩልን። ቪዲዮውን ላይክ እንድትሉና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።